አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 18 በዚች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። የዚህም ቅዱስ የአባቱ ስም ክርስቶስ ሞዐ፣ የእናቱ ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩና በሕጉ ጸንተው የሚኖሩ ነበሩ። ከዚህም በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙን የጌታ ጥብቅ ብለው ሰየሙት። ባደገም ጊዜ የዳዊትን መዝሙርና የቤተ ክርስቲያንን መጻሕፍት አስተማሩት። ከዚህም በኋላ የእናቱ ወንድም አባ ዘካርያስ ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔርን ጸጋ እንዳደረችበት አውቆ የምንኩስናን ስርዓት አስተምሮ የመላእክትን አስኬማ አለበሰው። ከገድሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱ በጥበብና በእውቀት የጸና ነውና። ከጥቂት ጊዜ በኋላም ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስም ለቤተ ክርስቲያን አገለገለ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋትም መንፈስ ቅዱስን አሳደረበት። እንዲህም አለው፣ ወዳጄ ኤዎስጣቴዎስ ሆይ እኔ ከእናትህ ማኅፀን መረጥኩህ። ያለ ፍርሃትና ድንጋጤ ወንጌልን ለብዙዎች ሕዝቦች ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግሁህ። አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታችንም ይህን ተናግሮ ወደ ሰማይ በክብር አረገ። ቅዱስ ኤዎስጣቴዎስም ወደ ጳጳስ ሂዶ ቅስና ተሾመ። የወንጌልንም ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስቲሰበሰቡ ድረስ በእርሱም እጅ መንኩሰው ደቀ መዛሙርትን ሆኑት። ከእርሳቸውም ታላቁ አባ አብሳዲ ነው። ብዙዎችንም የከፋች ስራቸውን አስትቶ ከክህደታቸው መለሳቸው። ትምህርቱም በሀገሩ ሁሉ ደረሰ። በመላ ዘመኑም የሰንበታትና የበዓላት አከባበር የጸና ሆኖ ተሰራ። ከሐዋርያትም ሕግና ስርዓት ወደ ቀኝም ሆነ ወደ ግራ ሁሉም ፈቀቅ አላሉም። ወደ ኢየሩሳሌምም 2 ጊዜ ሄደ። እግዚአብሔርም በእጆቹ የዕውራንን ዓይኖች በማብራት አንካሶችንና ጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ተአምራትን አደረገ። ከዚህም በኋላ ወደ ኢየሩሳሌም በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የመነኮሳትን ስርዓት ይጠብቁ ዘንድ ከመናፍቃንም ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዲንም በእነርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቶስን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ ብንያሚንም ደርሶ ከእርሱ ቡራኬ ተቀበለ። የሃይማኖትንም ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተቀመጠ። ከዚያም ወደ አርማንያ ሄደ። ወደ ኢያሪኮ ባህርም ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞችን ለመናቸው። በከለከሉትም ጊዜ አጽፉን በባሕሩ ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆኖለት በላዩ ተጫነ። 2 መላእክትም ቀዛፊዎች ጌታችንም እንደ ሊቀ ሐመር ሆኑለት። ከባሕሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፣ ልጆቼ በልባችሁ ቂምንና ሽንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የቂም የበቀል ማከማቻ ስለሆነ ወዲያውኑ አንዱ ከእነርሱ መካከል ሰጠመ። በእግዚአብሔርም ፈቃድ ባሕሩን ተሻግሮ ወደ አርማንያ ከተማ ደርሶ ከሊቀ ጳጳሳቱ ጋር ተገናኘ። ሰገደለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱም ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስም ሁሉም በትምህርቱ አንድ እስከሆኑ ድረስ የአርማንያን ሰዎች ሐዋርያት በሲኖዶሳቸው የሰሩትን ስርዓት እያስተማራቸው ኖረ። ከዚህም በኋላ እረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳንን ሰጠው። ባረፈም ጊዜ ጳጳሳቱና ካህናት በታላቅ ክብር ገንዘው በሰማይቱ በቅዱስ መርምህናን ቤተ ክርስቲያን ውስጥ ቀበሩት። ከስጋውም ብዙ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የጻድቁ ንጉሥ የቆስጠንጢኖስ እናቱ ለሆነች እሌኒ መታሰቢያዋ ሆነ። በዚችም ቅድስት ዘመን ክብር ይግባውና የጌታችን የኢየሱስ ክርስቶስ መስቀል ተገኘ። በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን የደብረ ጽጋግ መምህር አባ አኖሪዎስ አረፈ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን በከሃዲው ዩልያኖስ እጅ ሌላው ቅዱስ መርቆሬዎስ በሰማዕትነት አረፈ። እርሱም አስቀድሞ ክርስቲያን የነበረ ነው። የታላቁ ቆስጠንጢኖስ ልጅ ሁለተኛው ቆስጠንጢኖስ በሞተ ጊዜ የቆስጠንጢኖስ እህት ልጅ ዩልያኖስ ነገሰ። እርሱ ግን ጣዖታትን አመለከ፣ ሰገደላቸውም። የክርስቲያን ወገኖችንም አሰቃያቸው። ብዙዎችም በእርሱ እጅ በሰማዕትነት አረፉ። የንጉሱም የልደቱ ቀን በሆነች ጊዜ የሳቅ የስላቅ የሆኑ ተጫዋቾችን ሰበሰባቸው። ይህ ቅዱስ መርቆሬዎስም ቁጥሩ ከእርሳቸው ጋር ነበር። ካህናት በቤተ ክርስቲያን እንደሚያደርጉት በክርስትና ስርዓት እንዲጫወት ይህን መርቆሬዎስን ከሃዲው ንጉሥ አዘዘው። እንዳዘዘውም በክርስትና ስርዓት ሁሉ ተጫወተ። ታላቅም ሳቅ
ሳቅና ስላቅ ሆነ። ሁለተኛም በክርስትና ጥምቀት ሥርዓት ልጫወት ጀመረ። በመስቀል ምልክት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያለ በውሃው ላይ አማተበ። ያን ጊዜም መለኮታዊ ብርሃን በውሃው ውስጥ ወረደ። እግዚአብሔርም የልቡናውን ዓይን ገልጦለት ያንን ብርሃን አየው። ልብሱን ጥሎ ራቁቱን ወደ ውሃው ወርዶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ብቅ ጥልቅ እያለ ተጠመቀ። ከዚህም በኋላ ወጥቶ ልብሱን ለበሰ። በንጉሱም ፊት ቁሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ንጉሱም በእርሱ ላይ ተቆጣ፣ እንዲህም ብሎ አስፈራራው። ለእኔ በመታዘዝ ለአማልክት ዕጣንን ካላሳረግህ ታላቅ ስቃይን አሰቃይሃለሁ። ትእዛዜን ከተቀበልክ ግን እኔ ብዙ ገንዘብ ሰጥቼ እጅግ አከብርሃለሁ። ቅዱስ መርቆሬዎስም የዚህን ዓለም ገንዘብ ሁሉና መንግስትንም ብትሰጠኝ ጌታዬ እግዚአብሔር ኢየሱስ ክርስቶስ አልክደውም አለው። ጌታዬ እግዚአብሔር ኢየሱስ ክርስቶስን አልክደውም ብሎ መለሰለት። ያን ጊዜም ራሱን በሰይፍ እንዲቆርጡ ንጉሱ አዘዝና ቆረጡት። በሰማያዊት መንግስትም የማይጠፋ የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚች ቀን የከበረ የመስቀል በዓል ነው። መታሰቢያውንም ልናደርግ ይገባናል። የጌታችንም የኢየሱስ ክርስቶስ የመስቀሉ ግርማና ሰላሙ ሁላችንን የክርስቲያን ወገኖችን ይጋርድልን ለዘላለሙ አሜን። በዚችም ቀን መስተጋድል የሆነ ግብፃዊ ሊቅ ያዕቆብ አረፈ። ወላጆቹም ደጎች ምዕመናን ነበሩ። ይህንንም ቅዱስ አገልጋይ ሊሆን ለእግዚአብሔር ሰጡት። ትምህርቱንም ባደረሰው ጊዜ በእስክንድሪያ ወዳለ ገዳም ወላጆቹ ወሰዱት። ለአበምኔት አባ ገብርኤልም ሰጡት። እርሱም ተቀብሎ የ12 ዓመት ልጅ ሆኖ ሳለ አመነኮሰው። ከዚህም በኋላ 20 ዓመት ሲሆነው ለተጋድሎ ከመምህሩ ጋር ወደ በረሃ ወጡ። ከፍታ ያላት ግንብንም አግኝተው አባ ገብርኤልና አባ ያዕቆብ ከላይዋ ላይ ወጡ። ከዚያም የውሃ ጉድጓድ አለ። ከዚያም ጉድጓድ ውሃ እየቀዱ በገንዳዎች ላይ ያፈሳሉ። የዱር እንስሶችም ሁል ጊዜ እየመጡ ከገንዳው ውሃ ይጠጣሉ። አባ ያዕቆብም ያልባቸዋል። ወተታቸውንም አይብ አድርጎ ከመምህሩ ጋር ይመገባሉ። አባ ገብርኤልም ባረፈ ጊዜ በእግዚአብሔር ፈቃድ 12 ገዳማውያን መጡ። በጾምና በጸሎትም በመትጋት የእንስሶቹን ወተት በመመገብ ከእርሱ ጋር ተቀመጡ። ለገዳሙ የሚያስፈልገውን ግን ነጋዴዎች ስንዴን ከሩቅ ያመጣሉ። ከዕለታትም በአንዲት ዕለት እርስ በርሳቸው እንዲህ ተባባሉ፣ አባ ሙሴ ጸሊምን ብናየው ከእርሱም ብንባረክ እንወድ ነበር። ሰይጣንም በሰማ ጊዜ በመፋቀራቸው ቀንቶ በሙሴ ጸሊም አምሳል በክንፍ እየበረረ መጣ። ሽማግሌ ስሆን ከቦታዬ ለምን አናወጻችሁኝ አላቸው። እነርሱም የሕይወትን ቃል ከአፍህ ልንሰማ ከአንተም በረከትን ልንቀበል እንወዳለን አሉት። ደግሞ ኑሮዋችሁ እንዴት ነው አላቸው። እነርሱም ለዱር እንስሶች በገንዳ ላይ ውሃን እንደሚቀዱ ውሃውንም ሊጠጡ ሲመጡ እንደሚያልቧቸውና ሁል ጊዜ በየማታው ከወተታቸው እንደሚመገቡ ነገሩት። ሰይጣንም እንዲህ አላቸው፣ ያዘዝኳችሁን ትሰማላችሁን አላቸው። አዎን እንሰማለን አሉት። ዳግመኛ እንዲህ አላቸው፣ የእንስሶቹን ወተት አትጠጡ። እናንተ መነኮሳት ስትሆኑ አታምጧቸው። ጾምን ግን በየ40 ቀን ጹሙ። የዳዊትንም መዝሙር አትጸልዩ፣ እርሱ በአመፅ የኦሪዮን ሚስት ነጥቀዋልና እርሱንም ገድሎታልና። ጥቅም የሌለው ብዙ ነገርንም መከራቸው። እነርሱም እርሱ እንደ አባ ሙሴ መስለዋቸው ይመልሱለት ነበር። ከዚህም በኋላ ሰይጣን እንደሆነ ለሊቅ ያዕቆብ መንፈስ ቅዱስ አስገነዘበው። ደቀ መዛሙርቱንም የቁርባን ቅዳሴ እንዲቀድሱ አዘዛቸውና ስጋውንና ደሙን ከተቀበሉ በኋላ ሰይጣን መሆኑን ለልጆቹ መነኮሳት ነገራቸው። ሁለተኛም በእስክንድርያ ሊቀ ጳጳሳት አምሳል ወደ እርሳቸው መጣ። ከእርሱም ጋር በኤጲስቆጶሳት አምሳል አሉ። በደረሰም ጊዜ በላያቸው ተኮሳተረ። ከዚህ ልትኖሩ ማን ፈቀደላችሁ ብለው አወገዛቸው። ሊቅ ያዕቆብም አይቶ ከደቀ መዛሙርቱ ጋር እጆቹን ዘርግቶ ጸሎትን አደረገ። ወዲያውኑ ሰይጣን ተበተነ። ግን መፈታተኑን አሁንም አልተወም። በሚያስፈራ ዘንዶ አምሳልም ወደ ያዕቆብ የሚመጣበት ጊዜ አለ። በንጉሥ አምሳልም ደም ግባታቸው በሚያምር ደናግል አምሳልም በአሞራዎችና በቁራዎች አምሳልም ሆኖ በጥፍሮቻቸው ፊቱን እየነጩ በእንዲህ ያለ ፈተና 7 ዓመት ተፈተነ። ከዚህም በኋላ ትዕግስቱንና ድካሙን እግዚአብሔር አይቶ መብረቅን ልኮ ሰይጣንን ቀጥቅጦ በተነው። ያዕቆብ ሆይ ከአንተ የተነሳ ወዮልኝ፣ በጸሎትህ አቃጠልከኝ እያለ ሸሸ። ከዚህም በኋላ ክብር ይግባውና እግዚአብሔር አብዲን ወደሚባል ገዳም እንዲሄድ ሊቅ ያዕቆብን አዘዘው። እርሱም ለልጆቹ መነኮሳት ይህን ነገራቸው። ከዚያም ግንብ ውስጥ እንዲኖሩ አማጸናቸው። እርሱ ግን ብቻውን ወደ ኢያሪኮ ባህር ዳርቻ ሄደ። መርከብንም ባጣ ጊዜ በባህሩ ሞገድ ላይ ባረከ። ገብቶም ወደ ተርሴስ ሀገር እስከገባ ድረስ በባህሩ ላይ እንደ ደረቅ ምድር ሄደበት። በሀገሩ ጥጋጥግ አልፎ ሲሄድ በትል የተከበበ ቁስለኛ ሰው አገኘና ሊቅ ያዕቆብ ስምህ ማን ነው ብሎ ጠየቀው። እርሱም ስሜ እንጦኒ ነው። አባቴም ለባለመድኃኒቶች ብዙ ገንዘብ ሰጠልኝ፣ ሊፈውሱኝ አልቻሉም። መምህር ያዕቆብም
ስለ ደዌው ተከዘ። ጸሎትንም አድርጎ ሁለመናውን በመዳሰስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ጤነኛ ሁን አለው። ወዲያውኑ ዳነ። ደቀ መዝሙሩም ሆኖ ተከተለው። ከዚህም በኋላ ከረድኡ ጋር ሲጓዙ ሀገረ አምድ ደረሱ። የንጉሥ አንስጦስን ልጅ እያበደ ራሱን በደንጊያ ሲደበድብ አገኙት። እርሱን መያዝም የሚችል አልነበረም። ሊቅ ያዕቆብም ይዞ ያመጣለት ዘንድ ረድኡን አዘዘው። ባቀረበለትም ጊዜ በከበረ መስቀል ምልክት አማተበበትና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ከሰውየው ወጥቶ እንዲሄድ ሰይጣንን አዘዘው። ያን ጊዜም በጥቁር ባሪያ አምሳል ወጣ። የንጉሱም ልጅ በከበረ ሊቅ ያዕቆብ ጸሎት ዳነ። አባቱና ወገኖቹ ሁሉ በታላቅ ደስታ ደስ አላቸው። ንጉሱም ለከበረ ሊቅ ያዕቆብ ብዙ ገንዘብ ሊሰጠው ወደደ። እርሱ ግን አይሆንም አለ። ምን አልተቀበለም። ክብር ይግባውና በእግዚአብሔርም ትእዛዝ አብዲን በሚባል አገር የገዳም አበምኔት ከሆነ ከአባ በርሳቦ ጋር ተገናኝተው በአንድነት ተጓዙ። በጉዞ ላይም እያሉ እንጦኒ በሆድ ተቅማጥ በሽታ ታመመና በሶስተኛው ቀን አረፈ። ቀበሩትም። ስሟ አውርሳ ከሚባል አገር በደረሱ ጊዜ የአገረ ገዢውን ልጅ ታሞ አገኙት። በሊቅ ያዕቆብም ጸሎት ዳነ። መኮንኑም ልጁ እንደዳነ አይቶ በታላቅ ደስታ ደስ አለው። እስከ ዕለተ ሞቱ ረድ የሆነው ዘንድ ለከበረ ያዕቆብ ልጁን ሰጠው። የልጁም ስም ፍቁር ነው። ወደ ሊቅ በርሳቦ ገዳምን በቀረቡ ጊዜ መነኮሳቱ ተቀብለዋቸው በብዙ ምስጋናም እየዘመሩ አስገቧቸው። በዚያችም አገር ጎን የታነጸ የጣዖት ቤት አለ። ስሙ ሰሚር የሚባል የፋርስ ንጉሥ በየዓመቱ እየመጣ ለጣዖታት በዓልን ያከብራል። የከበረ ሊቅ ያዕቆብም መነኮሳቱን እንዲህ አላቸው፣ እነሆ የፋርስ ንጉሥ እንደመጣ ሰምታችኋል። የክብር ባለቤት ስለሆነ ክርስቶስ ስለ ስሙ ኑ ደማችንን እናፍስስ። መነኮሳቱም በዚህ ምክር እየተስማሙ ሳሉ የንጉሱ ጭፍሮች ወደዚያ ገዳም ደረሱ። መነኮሳቱንም ጥቁር ልብስን ለብሰው አዩአቸውና እናንተ ምንድናችሁ? ከአማልክትስ ማንን ታመልካላችሁ? አሏቸው። ቅዱሳን መነኮሳትም እንዲህ አሏቸው፣ እኛ ከሰማያት የወረደውን በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ሰው የሆነ የሕያው እግዚአብሔርን ልጅ ክብር ይግባውና ጌታችንን ኢየሱስ ክርስቶስን እናመልከዋለን። ጭፍሮችም ወደ ንጉሥ አቀረቧቸው። በደረሱም ጊዜ የክብር ባለቤት በሆነ በክርስቶስ ስም በንጉሱ ፊት ታመኑ። ንጉሱም ሀገራቸውን መረመረ። አባ በርሳቦም የኔና የወንድሞቼ መነኮሳት ሀገራችንም ሮም ነው አለ። አባ ያዕቆብም የኔ ሀገር ግብፅ ነው አለ። ንጉሱም የአባ ያዕቆብን ቃል ሰምቶ ሊገድለው አልፈለገምና ብቻውን ገለል እንዲያደርጉት አዘዘ። ከግብፅ ሰዎች ጋር ቃል ኪዳን ስላለው መነኮሳቱን ግን ደማቸው እስቲፈስ ገርፈው ከእስር ቤት እንዲጥሏቸው አዘዘ። የእግዚአብሔርም መልአክ ፈወሳቸው። በማግስቱም ጤነኞች ሆነው ባገኛቸው ጊዜ ብዙ ሀብት እንደሚሰጣቸው ተስፋ ሰጣቸው። እነርሱ ግን ቃሉን አቃለሉ። ንጉሱም በወይን መርገጫ ውስጥ በማስረገጥ በግርፋት ጥርሶችን የእጆችንና የእግሮች ጥፍሮችን በማውለቅ 7 ቀኖችም ያህል አፍንጫን፣ ከንፈርን፣ ጆሮዎችን በመቁረጥ እንዲያሰቃዩቸው አዘዘ። በ8ኛውም ቀን ራሶቻቸውን ይቆርጧቸው ዘንድ አዘዘ። መምህራቸው ሊቅ በርሳቦም እያንዳንዱን ለሰያፊ ከሰጣቸው በኋላ 10ሩ መነኮሳት ተቆረጡ። የንጉሱ የፈረሶች ባልደራስ ያን ጊዜ ለቅዱሳኑ የወረዱትን አክሊሎች አየ። ትጥቁንም ፈትቶ ጥሎ ክብር ይግባውና በጌታችን ክርስቶስ ታመነ። እርሱንም አንገቱን በሰይፍ ቆረጡት። መምህር በርሳቦም ልጆቹ ከተቆረጡ በኋላ አንገቱን ዘርግቶ የሰያፊውን የታዘዝከውን ፈጽም አለው። ያን ጊዜም ሰያፊው ቆረጠው። ምስክርነታቸውንም ነሐሴ 28 ቀን ፈጸሙ። ንጉሱም ስጋቸውን በእሳት እንዲያቃጥሉ አዘዘ። ምድርም ተከፍታ ስጋቸውን ሰወረች። ንጉሱም አፍሮ ወደ ሀገሩ ሊሄድ ወደደ። ያን ጊዜም አባ ያዕቆብ ወደ እግዚአብሔር ጸለየ። ከሰማይም ከጠቆረ ደመና ጋርና ከሚከረፋ በረድ ጋር እሳት በንጉሱ ላይ ዘነመ። ከሰራዊቱ ሁሉ ጋር ተቃጥሎ ጠፋ። ከእነርሱ አንድ እንኳ አልቀረም። የዚያች ሀገር ሰዎችም በሰሙ ጊዜ ሁሉም መጥተው ፈረሶቻቸውንና ዕቃዎቻቸውን ገንዘባቸውንም ወሰዱ። ወደ ሊቅ ያዕቆብም አምጥተው ሊህን ገንዘቦች ለምትሻው ስራ ውሰድ አሉት። እርሱም አልተቀበላቸውም። ግን በሰማዕታት መቃብር ላይ ቤተክርስቲያን እንዲሰሩ አዘዛቸው። ቤተክርስቲያኒቱም እስከዛሬ አለች። ከዘመናትም በአንዲት አገር ቸነፈር ሆነ። ወደ ሊቅ ያዕቆብ እንዲጸልይላቸው ላኮ። እርሱም ሰምቶ እጅግ አዘነ። ማዕጠንትም ይዞ ወደ ቤተ ክርስቲያን ገብቶ ረጅም ጸሎት ጸለየ። ዕጣንንም አሳረገ። ከዚያም ወጥተው መልእክተኞችን አትፍሩ፣ አትጨነቁ፣ በሰላም ሂዱ አላቸው። በደረሱም ጊዜ አገሪቱን ጤነኛ ሆና አገኟት። ደስ ብለዋቸው የሊቅ ያዕቆብን አምላክ አመሰገኑት። ዳግመኛም ለከበረ ሊቅ ያዕቆብ ዳንኤል የሚባል ረድ ነበረው። ደግሞ ለቅዱስ ያዕቆብ ወዳጁ የሆነ አገረ ገዥ አለ። ለአገረ ገዥውም ወደ ቅዱስ ያዕቆብ ከአባቱ ጋር የምትመጣ ብላቴና አለችው። ረድኡን ዳንኤልን በኃጢአት ልትጥለው ፈለገችው። እምቢ ባላትም ጊዜ ከአባቷ አገልጋይ ጸነሰችና በሊቅ ያዕቆብ ረድ አመካኘችበት። አባቷም ሰምቶ
መምህር ያዕቆብንና ደቀ መዝሙሩን ሊገድል ሄደ። በጉዞ ላይም ሳለ በላዩ ከሰማይ መብረቅ ወርዶ ዓይኖቹን አሳወረው። የመኮንኑም ልጅ ከወለደች በኋላ ወደ ከበረ መምህር ያዕቆብ በጉባኤ መካከል ሕፃኑን አባትህ ማን እንደሆነ ትናገር ዘንድ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አዝሃለሁ አለው። ሕፃኑም አባቴ እናቴ አባቷ አገልጋይ እገሌ ነው አለ። የተሰበሰቡትም ሕዝብ ሰምተው አደነቁ፣ የተመሰገነ እግዚአብሔርንም አመሰገኑት። ከዚህም በኋላ እረፍቱ ሲቀርብ ደቀ መዝሙሩን እንዲህ ብሎ አዘዘው፣ ከዚህ ዓለም የምንለይበት ጊዜ ደርሷል። በምሞትም ጊዜ ከአባ በርሳዎና ከልጆቹ ጋር ቅበረኝ። ይህንንም ብሎ በሦስተኛው ቀን አረፈ። መላእክትም ወደ ኢየሩሳሌም ሰማያዊት ነፍሱን በክብር አሳረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቀሲስ እስጢፋኖስና የሰማዕት ነኪጣ መታሰቢያቸው ነው። ዳግመኛም የቶማስና የሊቀ ጳጳሳት አትናቴዎስ አጽማቸው የተገኘበት ድንቅ ተአምራት የሚያደርግ የአባ ፊላታዎስና የባሕታዊ አባ ኖብ የአቦሊም ማኅበር የሆኑ የ40 ወንዶችና የ20 ሴቶች ሰማዕታት መታሰቢያቸው ሆነ። በዚችም ቀን ደግሞ የሰማዕት ኤፍሬምና የአባ ፊኖሞስ የሰማዕታት ስልሆን የአክሳኤልስና የይስሐቅ የምስክርነታቸው መታሰቢያ ነው። የሁሉም ቅዱሳን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ ሐዋርያ ቶማስ በህንደኬ ሀገር ላደረገው ተአምር መታሰቢያ ሆነ። ቶማስም በህንድ ሀገር ወንጌልን ይሰብክ ዘንድ ለመሄድ በተነሳ ጊዜ ወደዚያች ሀገር መግባትን እንዴት እችላለሁ ብሎ አሰበ። ይህንንም ሲያስብ እነሆ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አትፍራ፣ ቸርነቴ ከአንተ ጋር ትኖራለችና አለው። ወዲያውኑ ከህንደኬ የጎና ነጋዴ አቤኔስ መጣ። ጌታችንም ምን ትሻለህ አለው። ነጋዴውም ሐናጺ የሆነ ባሪያ ሻለሁ አለ። ጌታም ይህን ባሪያዬን ገዝተህ ውሰድ፣ እርሱ ሐናጺ ነውና አለው። ከዚህም በኋላ በ3 ወቄት ወርቅ ሸጠው፣ እንዲህም ብሎ ጻፈለት፣ የጠራቢ ዮሴፍ ልጅ የሆነ ባሪያዬን ለጎና ነጋዴ ለአቤኔስ ሸጬዋለሁ። ከዚህም በኋላ አቤኔስ ቅዱስ ቶማስን ተረክቦ ወደ አገሩ ወሰደው። ወደ ከተማውም በቀረቡና በደረሱ ጊዜ የእንዚራና የመሰንቆ የዛጉፍ የእምቢልታ ድምፅ ሰምተው ይህ ምንድን ነው አሉ። ሰዎችም ንጉሥ ለሴት ልጁ ሰርግ አዘጋጅተዋል፣ ወደ ንጉሡ ሰርግ ያልሄደውን እንዲቀጡት ንጉሥ አዘዋል አላቸው። ይህንን ሰምተው አቤኔስና ቅዱስ ቶማስ ወደ ሰርጉ ሄዱ። ሁሉም ሲበሉና ሲጠጡ ሐዋርያ ቶማስ ምንም አልቀመሰም። በዚያም ዕብራዊት የሆነች አዝማሪ አለች። በሰርጉ ምሳ ላይ ከሚያገለግሉ ውስጥ አንድ ሰው ሐዋርያ ቶማስን በጥፊ ፊቱን ጸፋው። ሐዋርያውም በዕብራይስጥ ቋንቋ ይህችን እጅ ውሾች ሲጎትቷት አያለሁ አለ። አዝማሪዋም ብቻዋን ሰማችው። ይህም በጥፊ የመታው ውሃ ሊቀዳ ወደ ውሃ ጉድጓድ ወረደ። አንበሳም መጥቶ ገደለውና በታትኖ ተወው። አንድ ውሻም የቀኝ እጁን ይዞ ወደ ምሳ መካከል ወሰዳት። ከዚያ ያሉትም ማን ነው የሞተ አሉ። ሰዎችም ይህን እንግዳውን በጥፊ የመታው ያ አሳላፊ ነው አሏቸው። አዝማሪዋን በሰማች ጊዜ ወደ ሐዋርያው ሂዳ በአጠገቡ ቁማ በጥፊ የመታችኝን እጅ ውሾች ሲጎትቷት አያታለሁ ሲል እኔ ሰምቼዋለሁ አለች። በዚያ ያሉትም ሁሉ ይህን ሰምተው አደነቁ። ይህም ነገር በንጉሡ ዘንድ በተሰማ ጊዜ ንጉሡ ወደ ሐዋርያው መጥቶ ዛሬ አጋብቻታለሁና ና በልጄ ላይ ጸሎት አድርግ አለው። ሐዋርያ ቶማስም ወደ ጫጉላ ቤት ገብቶ ስለ ሙሽሮቹ ወደ ጌታችን ጸለየ። የሃይማኖትንም ቃል አስተምሮ ባረካቸው። በሐዋርያውም ቃል አመኑ። ጌታችንም ደግሞ በቶማስ አምሳል ተገልጦላቸው እርሱም ሃይማኖትን አስተማራቸው። እነርሱም አመኑበት። ጽምረታቸውንም ትተው ድንግልናቸውን ጠበቁ። ንጉሥም ክብር ይግባውና በጌታችን ክርስቶስ አመነ። ለእግዚአብሔር ምስጋና ይሁን፣ እኛንም የሐዋርያ ቶማስ በረከትም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ የሐዋርያ ቶማስ በረከትም ከእኛ ጋር ትኑር ለዘላለሙ አሜን።